ኪራ እያደረገ ያለው ነገር በጣም ያስጠላል። ጽናትም ደግሞ ቅናቷን ትንሽ ቀነስ ታድርገው ለሱ ያላትን ፍቅር እንደዚህ አድርጋ በደንብ እንዲያውቀውና እንዲንቃት ወይንም እንዲኮራባት ማድረግ የለባትም እያላችሁ ነው። ናሆማም ይችን ሰይጣን ከቤት ከወጣችሁ በኋላ ሰራተኛይቱን ለምን መለሳት? በጣም ተናዳችሁ በኮሜንት በሰራሁት ቪዲዮ ላይ እየጻፋችሁ ነበረ። እኔ ራሴ እውነት ለመናገር ናሆም ያደረገው ነገር በጣም አናዶኛል። ኪራም ደግሞ እያደረገ ያለው ነገር ትንሽ ባለትዳር ከሆነ ወንድ የሚጠበቅ አይደለም። በዛ ላይ ደግሞ በጣም በብዙ ፈተና በብዙ ስቃይ ነው ይችን ልጅ ጽናትን ያገኛት ያገባት። ከብዙ መከራ በኋላ ነው ተጋብቶ አሁን ላይ ሚስት ያደረጋትና ስለዚህ ሊንከባከባትና ሊጠብቃት ወይንም ደግሞ እሷ የማትፈልገው ነገር ሊያደርግ አይገባም። ጽናትም ደግሞ ቅናቷንና ፍቅሯን በደንብ ቀነስ አድርጋ እሱ እንዳይኮራ ወይንም ደግሞ በቃ ለሱ ያላትን ቦታ በደንብ እንትን ማለት የለባትም ብዬ አስባለሁና ትክክል ናችሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው የሰብስክራይብ በተኗን ንኳት ማለት ነው። 17000 ከምናምን ገብተናል። ወደ 18000 እንገባለን በቅርብ ብዬ አስባለሁ። እናንተም አታሳፍሩኝም። በቅርብ 18000 ሰብስክራይብ ታስገቡኛላችሁ ማለት ነው። እንግዲህ ከ18ም አልፎ 20000 እንደምታስገቡኝ አውቃለሁኝ። ስለዚህ ቪዲዮቼ ሰብስክራይብ አድርጉ። የጽናት ድራማ የምትወዱት እኔ የምሰራው ቪዲዮ እንደዚህ የምሰጠው አስተያየት ከተመቻችሁ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ አሳውቁኝ። ውደታችሁን አብሮነታችሁን ማለት ነው። ስለምታበረታቱኝ ስለ ሁሉም ነገር አመሰግናለሁ። እና ውዶቼ ትናንትን በሰራሁት ቪዲዮ ላይ በተለይ በኪራም በጽናትም ላይ በናሆማም ላይ በተፈጠረው ነገር እናንተም ኮሜንት እያረጋችሁ ነበር ማለት ነው። በዛ መሰረት ነው የምነግራችሁ እና ትክክል ናችሁ። ምክንያቱም በደንብ እያያችሁ ስለሆነ ነው። የቤት ሰራተኛይቱ ምህሩን ምን አይነት እንዴት አድርጋ ስታሰቃያት እንደነበር ምን እንደምታረጋት እንደውም በተለቀቀው ቪዲዮ ላይ ባለፈው አይታችሁት ከሆነ እጇን ሁሉ እየነከሰቻት ነበር በጥርሷ። ወጥቼ በዛው ምቀር መስሎሽ ነበር እንዴ? አንቺንማ ሳልጨርስሽማ በጭራሽ ወጥቼ አልቀርም ምናምን እያለች በቃ በጣም በተበሳጨ ስሜት እንዲሁም በስሜታዊነት እጇን ሁሉ ንክስ እያደረገቻት ምናምን በቃ በአጠቃላይ ቤተሰቦቼ ምን እንደምታደርጋት ግራ ነው የገባት ማለት ይቻላል። እና ይሄን ያህል ምን ብታደርጋት ነው? ከዚህ በፊት በምህሩ ምክንያት የሞተ ልጅ አለ የሚል ኮሜንት አይቼ ነበር እና የሱ እህት ናት እሷን ለመበቀል ነው ወደዚህ የመጣችው ብላችሁ ነግራችሁ ነበር በኮሜንት። እና እኔ ልጅቷ ለምን እንደመጣች የተፈጠረው ነገር አልገባኝም ነበር ማለት ነው። ግን ለበቀል ቢሆን ራሱ ለዛው የሚች በሽተኛ የሆነች ልጅ አሁን ላይ ራሷን መከላከል የማትችለውን ምሩን አይደለም ምሩ ከዳነችና ቆማ እየሄደች ነበር ይሄን ነገር ማድረግ ያለባት አይደለ? ግን ይቺ ልጅ ምንም አታውቅም፣ ታማለች፣ በሽተኛ ናት፣ ምንም የምታረገው ነገር የለም። እና ይሄ በቀል አይባልም ሽንፈት ነው እንጂ ማለት ነው። ሽንፈታቸውን ነው እንጂ እያሳዩን ያሉት ሌላ በቀል አይደለም። እና ናሆማም ለምን የቤት ሰራተኛቱን መለሳት እያላችሁ በጣም ተበሳጭታችኋል። እሱም ትክክል ነው። ኪራም ደግሞ እያደረገ ያለው ነገር እጅግ በጣም የሚያስጠላ ነገር ነው ማለት በቃ ከሴቶች ጋራ መስመር ሊያደርግለት ይገባል። አሰሪና ሰራተኛ የሚባለው ነገር ላይ ነው እንጂ ይሄ ወደቀች አቅፌ ላነሳት ነበር ልትወድቅ ስትል ያስኳት ዚፓ ተከፍቶ በዘጋሁላት ወገቧ ተቆረጠ እንደዚህ ያረኳት የሚባል ነገር አይሰራም። በቃ ወደቀችም ከወደቀችም ወደቀች ነው። ራሷን ችላ ትነሳ። ልብሷም ደግሞ ዚፑ ካልተዘጋ ሌሎች ጋር ቦታ ሄዳ እንትን ትበል እንጂ ኪራ ጋር ምን አመጣት አይደል ልጅቷ። እሱም ደግሞ እንዴት እንደዚህ ያደርጋል። ጽናትም ደግሞ ለሱ ያላትን ፍቅርና እንትን ማለት ነው ለሱ ማሳወቅ የለባትም። በነገራችን ላይ ወንዶች እኛ እንደምንወዳቸው እንደምናፈቅራቸው ያለነሱ መኖር እንደማንችል ከተረዱ በቃ ጭንቅላታችን ላይ ነው ቁጭ የሚሉት ማለት ነው። ስለዚህ ጽናት በቃ ፍቅሯንም ቅናቷንም መስመር ልታደርግለት ይገባል። በእርግጥ ስለምትወዱ ስለምታፈቅረው ነው። ግን ቢሆንም ገደብ ያስፈልገዋል ብዬ አስባለሁ። ቅናትም ሆነ ፍቅር ሁሉም ነገር ገደብ ከሌለው ከባድ ነውና መጨረሻ ላይ ምን ሊፈጠር እንደሚችል አላውቅም። ዛሬ በተለመደው ሰዓት የጽናት ድራማ ይለቀቃል። በጉጉት በፍቅር እየጠበቅኩት ነው። እናንተም ደግሞ እሱ ቪዲዮ ሙሉ ለሙሉ ይነሱ እስከሚለቀቅ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ሀሳባችሁን ኮሜንት አስቀምጡልኝ። ዛሬም እንግዲህ በሚለቀቀው ላይ ጽናትና ኪራ ተጣሉ ወይንስ ደግሞ ታረቁ ምን ተፈጠረ የሚለውን ነገር ይዤላችሁ እመጣለሁኝ። አብረን የምናይ ይሆናል። ሰብስክራይብ አድርጉ፣ ላይክ አድርጉ።